የተባረከው ዛሬ የምናየው ክርስቶስ የእግዚአብሔር ኃይልና ጥበብ ነው የሚል ስለ ዊዝደም ስለ ጥበብ ከአዲስ ኪዳን በብዙ ሪፈረንስ የእግዚአብሔር ቃል እንማራለን ማለት ነው። ኢየሱስ ጌታ ነው። እዚህ አንደኛ ቆሮንቶስ ምዕራፍ 1 ከ18 ጀምሮ የሚናገረው ቃል አለ። ቦልድሊ እንደዚህ ይላል፣ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድነው ግን የእግዚአብሔር ኃይል ነው ብሎ ይናገራል። እንግዲህ ሊትራሊ ወርታች የወረድኩ ለማስተማር የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድነው ግን የእግዚአብሔር ኃይል ይላል። የመስቀሉ ቃል ሲል ምን ያላል መጽሐፉ? ኢየሱስ ጌታ። የመስቀሉ ቃል ለሚጠፉት ሞኝነት። ይህ ማለት ክርስቶስ ኢየሱስ ኢንካርኔት አላረገም፣ አምላክ በተስጎ ሰው አልሆነም ወይ ስጋና ደም አልተካፈለም፣ ፍጹም ሰው ፍጹም አምላክ አልሆነም የሚሉ ሰዎች ምን ይላል? ሞኝነት። ለነዚህ ለፍጥረታዊ ሰዎች የመስቀሉ ቃል ለሚጠፉት ማለትም ክርስቶስ ኢየሱስን አለማመን ማለት የዘላለም ጥፋት። መጽሐፍ እንደሚናገር በእርሱ የሚያምን ከሞት ወደ ሕይወት ተሻግሯል፣ በማያምን ግን አሁን ተፈርዶበታል። ስለዚህ የማያምን ሰው መች ተፈርዶበታል ማለት ነው? አሁን ተፈርዶበታል መጽሐፍ ቅዱስ እንደሚናገር። ስለዚህ እዚህ ቆሮንቶስ ላይ ምን እያለ ነው ሲባል የመስቀሉ ቃል ለሚጠፉት ሞኝነት ነው። የትኛውን የመስቀሉ ቃል ሲባል አምላክ ሰው ሆነ። ኢየሱስ ጌታ ነው። ክብር ለጌታ ነው። በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ዓለም ስጋ ሆነ ጸጋና እውነትን ተሞልቶ በመካከላችን አደረ ብሎ መጽሐፍ ቅዱስ ይናገራል። ስለዚህ አምላክ ምን ሆነ ማለት ነው? ቃል የነበረው from the beginning። እዚህ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያም ቃል ነበር፣ ዓለም በእግዚአብሔር ዘንድ ነበር፣ ዓለም ራሱ እግዚአብሔር ነበር፣ ሁሉ በሱ ተፈጥሯል፣ አንዳች ካለ እርሱ አልተፈጠረም ይላል። ስለዚህ ይሄ from the beginning ወርድ የነበረው 14 ላይ ወርዶ ቃልም ስጋውን ይላል እና ሲባል ጸጋና እውነትን ተሞልቶ በመካከላችን አደረ። ስለዚህ ኢየሱስ መች ነበር ሲባል ዓለም ከመፈጠሩ በፊት የነበረ። እንደውም ዕብራውያን መጽሐፍ ሲናገር እግዚአብሔር አምላክ ባለፉት ዘመናት በነቢያት በአባቶች ተናግሮ አሁን በዚህ በዘመን መጨረሻ ዓለማትን በፈጠረበት በልጁ ለኛ ተናገረ ይላል። ስለዚህ ዓለማት ሁሉ የተፈጠሩት በማን ነው? በክርስቶስ። ኢየሱስ ጌታ። ስለዚህ የመስቀሉ ቃል ለሚጠፉት ሞኝነት ነው ሲል ይሄው ምን ሰብከው ወንጌል ኢየሱስ ጌታ ነው። አምላክ ስለናንተ ኃጢአት ሞቷል፣ ከሙታን ተነስቷል። ይሄም ብታምኑ ሮሜ ምዕራፍ 10 እንደሚናገር ኢየሱስ ጌታ ነው ብለህ በልብህ ብታምን በአፍህ ብትመሰክር ትድናለህ። ሰው በልቡ አምኖ እንደሚጸድቅ በአፉ መስክሮ እንደሚድን እናውቃለን የሚለው ይሄን ስንናገር ኧረ እንዴት ይላል። ፍጥረታዊ ሰዎች ይሄን ለማመን በጣም አስቸጋሪ ለነሱ። ለምን ሲባል እንዴት አምላክ ሰው ሆነ? ትልቁ አናሎጂ ነው። ብዙዎች ክርስቶስ ኢየሱስ ነብይ ብቻ ነው ይሉታል። ሌሎችም የተለያየ ሪፈረንሶች አሉት በየሪሊጅኑ ማለት ነው። ግን መጽሐፍ ቅዱስ ስለ ኢየሱስ ምን ይላል ሲባል እርሱ ቃል የነበረ ዘመናትን የተስፋውን ቃል ጠብቆ ደግሞ በትንቢት መሰረት መጥቶ ከድንግል የተወለደ አምላክም ሰውም የሆነ ፍጹም ሰው ፍጹም አምላክ ነው። ስለዚህ ይሄን ስንሰብክ እኛ ለፍጥረታዊ ሰዎች ማለትም ወንጌል ላልተቀበሉ ሰዎች ሞኝነት ነው። የመስቀሉ ቃል ሞኝነት ነው። ዴፊኒትሊ ሞኝነት ነው። እንዴት በእኔ መልካም ስራ በእኔ እንዲህ አድርጌ መልካም ሰርቼ ተራራ ወርጄ ሸንተረር ብለው ያስባሉ። በእግዚአብሔር ፊት መጽደቅን የሚያስቡት ብዙ የማያምኑ ሰዎች በራሳቸው ኮንትሪቢሽን መልካም ስራ ሰርተው በሆነ ጥረት ያስቡታል። ግን ያ ከመጀመሪያውም ጀምሮ ጽድቅን አላመጣም። በጣም በሚገርም ሁኔታ በእግዚአብሔር ፊት ሮሜ ምዕራፍ 3 ላይ ሲናገር ማንም በሕግ ስራ እንደማይጸድቅ እናምናለን። ስለዚህ ኢየሱስ እስኪመጣ ድረስ በነበሩት አባቶች ከአዳም ጀምሮ የነበረው ሁሉ ማንም ሕግን ጠብቆ ከሙሴም በኋላ በሕጉ በእግዚአብሔር ፊት ጀስቲፋይ ሊሆን ሊጸድቅ የቻለ ማንም የለም። እንግዲህ ሮሜ መጽሐፍ ማንም ሲል አንድ የሚለው ነገር አለ። ማንም ማለት ሕጉ የሰጣቸው አይሁዳውያን። ኢየሱስ ጌታ። እንግዲህ ሕጉ ልጅነት ኪዳን ለማን ነው? ለእስራኤላውያን ነው። ይሄ የቀረው ኢትዮጵያዊው ኬንያዊው ምናምን እንዳለ አሕዛብ ነው መጽሐፍ ቅዱስ የሚለው እንደው በብሉይ ኪዳን። ስለዚህ ይሄ የተረሳ ህዝብ ነው፣ ኪዳን ያልገባለት ህዝብ ነው። አሁን አሕዛብ እንኳን በሕግ ጉዳይ የሚጠየቀው የለም፣ ኮንሽስ ነው፣ በህሊና ነው የሚጠየቀው፣ ህሊናውን የሚዳኘው። አይሁድ ግን ሕግ አላቸው፣ ወደ 623 የሚያክል ሕግ አላቸው። ስለዚህ ይሄን ሕግ እንኳን ፈጽመው አይሁዳውያን ራሱ በሕጉ መሰረት ጀስቲፋይ ሊሆኑ አልቻሉም። እነሱ እስራኤላውያን ሕግን ጠብቀው በእግዚአብሔር ፊት ጻድቅ ሊሆኑ አልቻሉም። ስለዚህ ሮሜ ላይ መጥተው ሁለቱንም ይከሳል። ሁሉም ኃጢአትን ሰርቷል። ኢኒሴንስ አሕዛብ እዚህ ምድር ላይ ያለውም እስራኤል ኪዳን የተገባላትም ሁሉም ኃጢአትን ሰርቷል እና ሲባል የእግዚአብሔርም ክብር ጎሎታል። እና ምንድነው መዳኛው መንገድ? ሰዎች ጀስቲፋይ የሚሆኑት በምን ሲባል እንዲያው በክርስቶስ ኢየሱስ በሆነ ቤዛነት እንዲያው ይጸድቃሉ። ሮሜ ምዕራፍ እዚህ ኤፌሶን ምዕራፍ 2 ቁጥር 8 ሲያጠናክረው ጸጋው በእምነት አድኗቸዋል፣ ይህም ከእናንተም ሳይሆን ከእግዚአብሔር ይላል። ስለዚህ ጸጋው ምንድን የሚለው የሚያድን ነው። ኢየሱስ ጌታ ነው። ስለዚህ ሞኝነት ነው ሲል እዚህ ጋር ምን እያለ ነው? ፍጥረታዊ የሆኑ ሰዎች፣ ያላመኑ ያልዳኑ ሰዎች ይሄ ወንጌል ስንሰብካቸው ኢየሱስ ስለ እናንተ ሞቷል ከሙታን ተነስቷል ብለን ስንናገር ለነሱ ሞኝነት ነው። ልክ እንደ ጆክ ነው የሚያስቡት፣ እንደ ቀልድ ነው የሚያስቡት። ኢየሱስ ጌታ ነው። ምንድነው ሲል ሞኝነት ይለዋል። ኢየሱስ ጌታ ነው። ታዲያ ስለኛ ሲባል
ባኬንደ ፎርስ ያደረገው ለኛ ለምንድነው ግን የእግዚአብሔር ኃይል ነው። ኢየሱስ ጌታ ነው። ሮሜ ምዕራፍ 1 የሚናገር ነው ስለ ወንጌል ሲናገር ወንጌል ስለ ልጁ ነው በስጋ ከዳዊት ዘር ስለሆነው እንደ ቅድስና መንፈስ ደግሞ ከሙታን በኃይል በመነሳት የእግዚአብሔር ልጅ መሆኑ ስለተረጋገጠው ስለ ናዝሬቱ ኢየሱስ ይላል። ከዛ ወርዶ 14 ላይ አክቹአሊ ምን ይላል? በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው የወንጌል ኃይል ለማዳን ነውና። ምንድነው ወንጌል አቅሙ ሲባል ማዳን፣ ሳልቬሽን፣ በእግዚአብሔር ፊት ሰዎችን ጻድቅ ማድረግ፣ አዲስቷ ኢየሩሳሌም የሚገቡ ማድረግ አቅም አለው፣ ኃይል አለው። ጂሰስ ማይቲ ኢየሱስ ጌታ። ስለዚህ ለኛሳ ለምንድነው ሲባል የእግዚአብሔር ኃይል ነው። በእኛ አቅም አይደለም። ክርስቶስ በሰራው በመስቀል ስራ በሞቱ በትንሣኤው የእግዚአብሔር ልጆች ሆነናል እያለ መጽሐፍ ይናገራል። ታዲያ ላላመኑ ሰዎች መስቀሉ ሲባል መስቀሉ ሞኝነት ለነሱ አምላክ ኢንካርኔት አድርጎ ስለናንተ ሞተ፣ ተነሳ፣ ደሞም አረገ፣ ሪዘሬክት አረገ ሲባል ለነሱ ሞኝነት፣ ለኛ ሲባል የመዳን ኃይል ነው። ኢየሱስ ጌታ። ክብር ለጌታ ይሁን። ታች ላይ ወርዶ እንደዚህ ይላል፣ እንዲህም ተብሎ ተጽፏልና የጥበበኞችን ጥበብ አጠፋለሁ። አሁን እዚህ ምድር ላይ ዊዝደም አለኝ ጥበብ አለኝ የሚሉ ፈላስፋዎች ብዙ ጠቢባኖች አሉ። የእነሱን አጠፋለሁ አለ እግዚአብሔር። ኢየሱስ ጌታ። እንግዲህ እግዚአብሔር ካለ በወንጌል ሞኝነት በወንጌል ስብከት የሚያምኑትን ሁሉ ጀስቲፋይ ሊያደርግ ነው ማለት ነው። ኢየሱስ ጌታ። እግዚአብሔር ሲሰራ ፓራዶክስን ማራዲያስ። ኢየሱስ ጌታ። እንዲህ ተብሎ ተጽፏልና ምን ተባለ በብሉይ ኪዳን ሲባል የጥበበኞችን ጥበብ አጠፋለሁ የአዋቂዎችንም ዕውቀት ከንቱ አደርጋለሁ። ማን ያለው? እግዚአብሔር። የጥበበኞችን ጥበብ አጠፋለሁ ዴፊኒት፣ የአዋቂዎችንም ዕውቀት ከንቱ አደርጋለሁ። ማን ያለው? ራሱ እግዚአብሔር። 20 ጠቢብ የት አለ? እዚህ ምድር ላይ ጠቢብ የት አለ? ሊቅስ የት አለ? የዘመኑስ ፈላስፋ የት አለ? እግዚአብሔር የዓለምን ጥበብ ሞኝነት አላደረገምን? ከጀስቲፊኬሽን አንግል፣ በእግዚአብሔር ፊት ከመጽደቅ አንግል፣ የዘላለም ሕይወት ከማግኘት አንግል እነ አልጋቫኖ ነበሩ፣ እነ ቶማስ ኤድሰን ነበሩ። በጣም ትልልቅ ስራ የሰሩ ሰዎች አሉ። የት አለ የነሱ ጥበብ፣ የነሱ ዊዝደም፣ የነሱ ሊቀነት፣ የነሱ ፈላስፋነት የት ደረሰ? ኢየሱስ ጌታ ነው። ዓለም ላይ ያለውን ጥበብ ፊሎሶፊ ሁሉ ግን እግዚአብሔር ምን አደረገው? ሞኝነት አደረገው። ጥበባቸውን አጠፋለሁ። ኢየሱስ ያድናል። ታዲያ ለምንድን ሲባል የእግዚአብሔር ኃይልና ጥበብ ግን የሰው ጥበብ አይደለም፣ ራሱ ክርስቶስ ነው። ኢየሱስ ጌታ ነው። ሃሌሉያ። እና እንደዚህ ያለ ጠቢብ ሴት አለ እዚህ ምድር ላይ የተነሱ ትልልቅ እና አልበርት አሉ። በጣም ትልልቅ ስራ የሰሩ ሰዎች አሉ። በጣም ብዙ በዚህ በኬሚስትሪውም በፊዚክሱም ትልልቅ ነገሮች ያመጡ ሰዎች አሉ። ነገር ግን ሲባል እግዚአብሔር እንደዚህ ያለ ጠቢብ ቤት አለ። ይሄ እግዚአብሔር ጋር ከመኖር አንግል፣ ዘው የሆነው ህይወት ከመካፈል አንግል፣ ከመዳን አንግል ማን ጠቢብ አለ? ማን በጥበቡ ይሄን ኃይል አገኘ? ማን በጥበቡ የእግዚአብሔር ልጅ መሆን ቻለ? ኢየሱስ ጌታ ነው። ስለዚህ እንደዚህ ያለ ጠቢብ ቤት አለ። ጥያቄ ምልክት ነው ባይዘው። ከዛ ሊቅስ የት አለ? ሊቅ ካለ እስቲ ካምቱ እያለ ነው። እስቲ የት አለ? እንወቃቀስ። የዘመኑስ ፈላስፋ የት አለ? ጥያቄ ምልክት ነው። አየህ፣ በፊሎሶፊ በጥበብና በእውቀት ልደርሰው የማትችለው ግን እግዚአብሔር ራሱ በፎርጊቨንስ የሰጠ ክርስቶስ ኢየሱስ አለ። ኢየሱስ ጌታ ነው። ታዲያ ዊዝደም ምንድን ነው? ማቹሪቲ ምን ሲባል የእግዚአብሔር ኃይልና ጥበብ እሱ የናዝሬቱ ኢየሱስ ነው። ሃሌሉያ፣ ክብር ለጌታ ይሁን። እንደዚህ ይላል ወርዶ ቁጥር 21 ላይ ከእግዚአብሔር ጥበብ የተነሳ አለ። ለካ እነዚህ ዓለም ላይ ጥበብ አለ፣ ፈላስፋነት አለ፣ ሊቅነት አለ። ኦኬ፣ ይሄ ዓለም ላይ ያለ ነገር ነው። እግዚአብሔር እንደዚህ አለ፣ ከእግዚአብሔር ጥበብ የተነሳ ቅድም የዘረዘርነው የዓለምን ጥበብ ነው። የእግዚአብሔር ጥበብ እሳ ሲል እንደዚህ አለ፣ ከእግዚአብሔር ጥበብ የተነሳ ዓለም በገዛ ጥበቧ እግዚአብሔርን ማወቅ ስለተሳናት። አየህ፣ ዓለም ላይ ጠቢባን አልጠፉ፣ ፈላስፎች አልጠፉ፣ ሊቆች አልጠፉ። ግን ከገዛ ጥበባቸው የተነሳ እግዚአብሔር ሊያውቁ አልቻሉ። ኢየሱስ ጌታ ነው። ትልልቅ ነገር እኮ አምጥተዋል። እነ አልጋቫኖ እነ ቶማስ ኤድሰን የሰሩ ትልልቅ ስራ አለ። ግን እሳ ሲባል ይሄን እግዚአብሔር ማወቅ ኢየሱስ ጌታ ነው አላመጡትም። ሃሌሉያ። እና እንደዚህ አለ፣ ከእግዚአብሔር ጥበብ የተነሳ ዓለም በገዛ ጥበቧ እግዚአብሔር ማወቅ ስለተሳናት። የዓለም ጥበብ አየህ እዚህ ምድር ላይ የሚቆይ ነው። የዓለም ጥበብ ይኸው ማብራት ከማብራት አያልፍም። የዓለም ጥበብ የሆኑ ኬሚስትሪዎችና ፊዚክሶችን ከማዋቀር ምንም ከዲስቲሌሽን የሚያልፍ ነገር የለው። ኢየሱስ ጌታ ነው። የእነሱ ጥበብና ፈላስፋነት ሊቅቅነት ግን የእግዚአብሔር ጥበብ ጋር መድረስ አልቻለም። ኢየሱስ ጌታ ነው። እናንተ ግን በክርስቶስ ኢየሱስ አምናችሁ ወደ እግዚአብሔር ጥበብ ወደ ሆነው የእግዚአብሔር ጥበብና ኃይል ሆነ ኢየሱስ በርቶላችኋል። ኢየሱስ ጌታ ነው። እና እንደዚህ ይላል በስብከት ሞኝነት። ይሄ ጥበብ እንዴት ነው የሚታወቀው? ሰዎች ወደ ክርስቶስ ኢየሱስ እንዴት ይደርሳሉ ሲል መጽሐፉ አንድ ይናገራል። ሳይኒንግ አለው። በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፍቃድ ሆኗል። የስብከት ሞኝነት ኢኒሴንስ
እግዚአብሔር አምላክ እሱ እግዚአብሔር ፍሮም ዘ ቢጊኒንግ ወርድ የነበረው ኢንካርኔት አድርጎ ስለአንተ ሞተ፣ ስለአንተ ኃጢአት። የኃጢአት ደሞዝ ሮሜ ምዕራፍ 6 ሲናገር ሞት ነው። የእኛም ሞት እሱ ሞተ፣ ከኢየሱስ ጽድቅ ደግሞ ለእኛ ተቆጠረ። እዚህ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ የሚናገረው ያንን እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱ ስለኛ ኃጢአት አደረገው ይላል። እሱ ኢየሱስ ክርስቶስ ፍጹም ኃጢአት ያላረገ ንጹህ ነው። እኛ ግን 100% ኃጢአተኛ ነን። ታዲያ የኃጢአት ደሞዝ ምንድን ሲባል ሮሜ መጽሐፍ ሲነገር ምዕራፍ 6 የኃጢአት ደሞዝ ሞት ነው። ስለዚህ እኛ የሚገባ ምንድን ሲባል ፍጥረት ሁሉ ወደ ሞት ይነዱ ነበር። ኢየሱስ ጌታ ነው። ኢየሱስ ግን መጥቶ ሞታችንን ሞተ። ምን እያለ ነው? በስብከት ሞኝነት ሲል አምላክ ኢንካርኔት አድርጓል፣ ሰው ሆኗል። ፍጹም ሰው ፍጹም አምላክ ነው። ስለ አንተ በስጋ ሞቷል፣ ከሙታን ተነስቷል፣ አርጓል። ይሄም ብታምን በስብከት ሞኝነት ውስጥ ትድናለህ፣ የእግዚአብሔር ልጅ ትሆናለህ። ኢየሱስ ጌታ ነው። ያን እያለ ነው በስብከት ሞኝነት የሚለው አምላክ ስለ አንተ ኃጢአት እንደሞተ ከሙታን እንደተነሳ ብታምን የእግዚአብሔር ልጅ ትሆናለህ። በእርሱ የሚያምን አይደል የሚለው የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስከ መስጠት ድረስ እንዲሁ ዓለምን ወዷል። እንዲሁ ዓለምን እግዚአብሔር እንዴት ወደደ ሲባል አንድያ ልጁ እስከ መስጠት ድረስ በራሱ ጽድቅ፣ በራሱ መልካም ስራ፣ ተራራ በመሄድ ሸንተረር በመውረድ የሆነ ነገር በማድረግ ሰዎች በእግዚአብሔር ፊት ጻድቅ ሊሆኑ አልቻሉም። የሰዎች ዲሲሽን፣ የሰዎች ጀጅመንት ምን ሲባል ሞት ዳይ ነው። እግዚአብሔር ግንሳ አዘጋጀ። ኢየሱስ ጌታ ነው። መጽሐፍም ሲናገር እንደዚህ ነው፣ የገዛ ክንዴ መዳንን አመጣ። ኢየሱስ ጌታ ነው። ነብዩ ዮናስም ተናግሯል፣ ደህንነት ከእግዚአብሔር ዘንድ ነው፣